የነበረው ደም ወደ ልብ ይገባ የነበረውና ወደ ሳምባ ይሄድ የነበረው ምን ይላል? ወደ ኋላ ይመለሳል ማለት ነው። ወደ ኋላ ሲመለስ ልባችን በግራ በኩል ምን እያለ አይደለም? እየሰራ አይደለም። በግራ በኩል አልሰራም ማለት ደግሞ ምን ይፈጥራል? እነዚህ የሚያደርግ ሰው ለልብ ድካም ተጋላጭነቱን በራሱ ላይ ምን ይላል? ይጨምራል። ሰላም ውድ ተመልካቾቻችን፣ እንኳን ወደ አንድ አፍታ ስለ ጤናችን የተሰኘው የጤና ፕሮግራም በሰላም መጣችሁ። ዛሬ ደግሞ ስለተለመደው ነገር ግን ትንሽ ከበድ ስላለ በሽታ እናወራለን። እሱም የልብ ድካም ወይም ደግሞ ኮንጀስቲቭ ሃርት ፌሊየር ስለሚባለው የምንነጋገር ይሆናል። መጀመሪያ ግን ስለ በሽታው ከማውራታችን በፊት ስለማውራት አለበት እንዴት ነው ልባችን በጤናማ ሁኔታ የሚሰራው የሚለውን እንወያይ። ከዛ ወደ በሽታ ምን ይሆናል ማለት ነው። ቀጥታ ወደ ቪዲዮ። ልባችን እንዴት ይሰራል ማለት መጀመሪያ ስለ ልብ ድካም ከማውራታችን በፊት ልባችን በጤናማ ሁኔታው እንዴት ይሰራል የሚለውን ማውራት አለብን አይደለ? ልባችን እንዴት ይሰራል? ልባችን 4 ክፍሎች አሉት። ሁለቱ ከላይ፣ ሁለቱ ከታች። ሁለቱ ከላይ ያሉት ኤትሪየም ብለን ስንጠራቸው፣ ሁለቱ ከታች ያሉት ደግሞ ቬንትሪክልስ ይባላሉ። 4 ክፍሎች አሉት ማለት ነው። በ4 ክፍል ከተከፈለ ነው። የልባችን አሰራር እንደዚህ ነው። ልባችን ደምን ነው የሚያስተላልፈው አይደለ? ደማችን ውስጥ ኦክሲጅን እና የተለያዩ ንጥረ ነገሮች አሉ። ቦዲያችን ወይም ሰውነታችን ያንን ኦክሲጅን ከተጠቀመ በኋላ ኦክሲጅን ያጣ ደም ይሆናል ማለት ነው። ስለዚህ ኦክሲጅን ያስፈልገዋል አይደለ? ምን ያደርጋል? በቬን አማካኝነት ወደ ቀኙ የልባችን ክፍል ያመጣዋል። ልክ ቀኙ ልባችን ክፍል ላይ ከደረሰ በኋላ ወዴት ይሄዳል? ወደ ሳምባ ይሄዳል። ሳምባ ጋር ከሄደ በኋላ አዲስ ኦክሲጅን ያደርጋል፣ ይቀበላል። አዲስ ኦክሲጅን ከተቀበለ በኋላ በግራ የልባችን ክፍል አማካኝነት ወደ ተለያየው የሰውነታችን አካል የሚሄድ ይሆናል ማለት ነው። እንዲህ ነው ልባችን በአጭሩ የሚሰራው። ይህንን የሚሰራው በጣም በሚገርም ፍጥነት ነው። ያ ማለት ምንድነው? ስንተኛ እንኳን የማያርፍ ነው። በየደቂቃው ከ60 እስከ 100 ምት ያክል እየመታ ደማችንን በሰውነታችን እንዲሽከረከር ያደርግልናል ማለት ነው። ኦኬ ኖርማሉ እንደዚህ ከተረዳን አብኖርማል የሚሆነው ወይም ደግሞ ችግር የሚሆነው ምን ሲሆን ነው? ችግር የሚሆነው የሚፈጠረው ምን ሲሆን መሰላችሁ? ልክ ቅድም እንደነገርኳችሁ ልብ ደከመች ማለት ልብ ድካም የምንለው ምንድነው? ይህንን ስራ በተገቢ ሁኔታ መስራት አቃታት ማለት ነው። ግን እንዳታስቡ ልባችሁ ደከመ ማለት ልባችሁ ቆማለች ማለት አይደለም። ልብ ደከመ ማለት እንደ በፊቱ አይሰራም ማለት ነው እንጂ ልባችን አልቆመም። ልብ ድካምና ኮንጀስቲቭ ሃርት ፌሊየር ወይም ደግሞ ሃርት ፌሊየር እና ኮንጀስቲቭ ሃርት ፌሊየር የሚለውን እንዴት እንለየው ካልን በጣም ቀላል ነው። ልብ ድካም የሚለው ጄኔሪክ ተርም ነው። ያ ማለት ምንድነው? በተለያየ አይነት ምክንያት ልባችን በበቂ ሁኔታ ስራውን አለመስራት ልብ ድካም ብለን እንጠራዋለን። ኮንጀስቲቭ ሃርት ፌሊየር ስንል ደግሞ ምን እንጨምርበታለን? የፈሳሽ መጠራቀም። እንዴት መሰላችሁ? እንደዚህ ልባችን ደምን ያሸራሽራል ተባብለናል አይደል? አስባችሁታል? የሆነ ፓርት ላይ ልባችን ማንሸራሸር ቢያቅተው ምን ነው የሚፈጠረው? ፈሳሽ አለ። ፈሳሹን ግን ምን ማድረግ አይችልም፣ እያስተላለፈው አይደለም። እያስተላለፈው እስካልሆነ ድረስ ምን ይሆናል? እዛው ጋር ይጠራቀማል። እዛው ጋር ተጠራቀመ ማለት ደግሞ ምን ይፈጠራል ማለት ነው? የፍሉድ መጠራቀም ወይም ደግሞ የፍሉድ ቢልድአፕ ብለን የምንጠራው ይፈጠራል ማለት ነው። ያም ደግሞ በሳምባችን፣ በእግራችን፣ በሆዳችን አካባቢ እብጠትና የፈሳሽ መጠን እንዲበዛ ያደርጋል ማለት ነው። ስለዚህ ኮንጀስቲቭ ሃርት ፌሊየር የምንለው ይሄንን ነው። ኮንጀስቲቭ ሃርት ፌሊየር 2 ታይፖች አሉት ወይም 2 አይነቶች አሉት። በቀኝ በኩል የሚከሰት የልብ ድካም ወይም ራይት ሳይድድ ሃርት ፌሊየር እና ወይም በግራ በኩል የሚከሰት የልብ ድካም ወይም ደግሞ ሌፍት ሳይድድ ሃርት ፌሊየር። ሁለት የተለያዩ አይነት ምናሉ የልብ ድካም አይነቶች ወይም የሃርት ፌሊየር አይነቶች አሉን ማለት ነው። በቀኝ በኩል ሲፈጠር ምንድነው? በቀኝ በኩል ወዴት ነበር ይሄዳል ያልኳችሁ ታስታውሱ እንደሆነ በቀኝ በኩል አቅም ሲኖረው ወደ ሳምባ ነበር የሚሄደው አይደል? ከየት ተቀብሎ? ከሰውነታችን ተቀብሎ። አሁን ግን ምን ተፈጠረ? ልባችን በቀኝ በኩል ደከመች። በቀኝ በኩል ደከመ ማለት ምን ማለት ነው? ከቦዲያችን ወይም ከሰውነታችን የተጠቀመውን ደም ወደ ልብ ሲያመጣ ልብ ደግሞ ማስተላለፍ አልቻለችም ማለት ነው ወደ ሳምባ። what will happen? እዛ ጋ የነበረው ደም ወደ ኋላ ሲመለስ ምን ምልክቶችን ያሳያል? እግር፣ እጅ እና ሆድ አካባቢ ይኖራል የፈሳሽ ይጠራቀማል ወይም ማበጥ ይኖራል ማለት ነው። ያ ማበጥ ለምንድነው? ቅድም እንደነገርኳችሁ ፈሳሹ ምን ስላላለ ስለማያልፍ ወዴት ይመለሳል? ወደ ሰውነታችን ይመለሳል ማለት ነው። ከዛ በተጨማሪ ደግሞ ድንገተኛ የሆነ የክብደት መጨመር፣ ልክ ምግብ ስንበላ ቶሎ የመጥገብ ስሜት፣ በሌሊት ብዙ ሽንት መሽናት፣ የአንገት ደም ስር ማበጥ፣ እነዚህ
በቀኝ በኩል ያለ የልብ ድካም የሚያሳያቸው ምልክቶች ናቸው። በግራ በኩል ያለው ሲሆን ደግሞ ምንድነው የሚያደርገው? የግራ ክፍል ምን ነበር የሚያደርገው? ከሳምባ የተቀበለውን ደም ወዴት ነበር የሚያስተላልፈው? ወደ ሙሉ ሰውነታችንና አሁን ግን ምን ተፈጠረ? ልባችን በግራ በኩል ምን እያለ አይደለም? እየሰራ አይደለም። በግራ በኩል አልሰራም ማለት ደግሞ ምን ይፈጥራል? ያ ወደ ሰውነታችን ይሄድ የነበረው ደም ወዴት ይመለሳል ማለት ነው? ሳምባ ጋር ይጠራቀማል ማለት ነው። የሚሰሙ ስሜቶች ምንድናቸው? ሳምባው ጋር ምን ስለተፈጠረ? ኮንጀሽን ስለተፈጠረ ወይም ደግሞ ምንድነው የፈሳሽ መጠራቀም ምን ስላለ? ስለተፈጠረ ማለት ነው። የምናያቸው ምልክቶች እሱን የሚያሳዩ ይሆናል። ለምሳሌ ምን ይሆናል? ለመተንፈስ መቸገር ይኖርብናል። ከዛ በተጨማሪ ድካም፣ በስንተኛ መተንፈስ፣ ከመተንፈስ ጋር የሚገናኙ ነገሮች ማለት ነው። ማሳል ወይም ደግሞ ማንኮራፋት፣ ትንፋሽ አጥሮን ከእንቅልፋችን ምን ማለት መንቃት ወይም ስሊፕ አፕኒያ ብለን የምንጠራው ሊፈጠር ይችላል። ይታያቸዋል። ሁሉም ነገር ከምን ጋር የተገናኘ ነው? ከመተንፈስ ጋር የተገናኘ ነው። ለምን? ያ ማበጥ የተፈጠረው የቱ ጋር ነው? ሳምባ አካባቢ ጋር ስለሆነ ምንድነው የሚፈጠርብን? ለመተንፈስ መቸገር ነው የሚፈጠርብን ማለት ነው። ይህንን ካወራን እንቀጥል። ልብ እንዲደክም የሚያደርጉ ምክንያቶች ምንድን ናቸው ብለን ስናወራ ከፍተኛ የሆነ የልብ ድካም፣ አልኮል፣ ሲጋራ እና የመሳሰሉትን መጠቀም፣ የልብ ቫልቭ ችግር፣ የልብ ደም ስሮች መዘጋት፣ ኢንፌክሽን፣ አንዳንድ ቫይረሶች እና የመሳሰሉት ምክንያት ሊሆኑ ይችላሉ። አሁን ልብ የሚደክምበት ምክንያት አወራን አይደለ? አሁን ደግሞ ስለምናወራ የመጋለጥ እድላችንን የሚጨምርበት CHF እንዲይዘን የሚያደርገን ምክንያቶች ምንድን ናቸው ደግሞ ብለን እነዚህ የእድሜያቸው የገፉ ሰዎች፣ ሲጋራ የሚያጨሱ፣ አልኮል የሚጠቀሙ፣ እንቅስቃሴ የማያደርጉ፣ ከፍተኛ የጨው መጠን ያላቸው ምግቦች የሚበሉ እና የመሳሰሉትን ሁሉ ምንለም ይይዛል ማለት ነው። እነዚህ የሚያደርግ ሰው ለልብ ድካም ተጋላጭነቱን በራሱ ላይ ምንላል ይጨምራል። CHF እንዴት ይታከማል ብለን ስናይ የተለያዩ አይነት መድኃኒቶችና የሰርጀሪ አማራጭ ይኖራል። ከሚጠቀሱት መድኃኒቶች መካከል ልክ እንደ ዳይሬቲክስ ወይም ደግሞ ሽንትን የሚያሸኑ ኤስ ኢንሂቢተርስ እና ARBs የምንላቸው እነዚህ ደግሞ የደም ስርን የሚከፍቱ እና ደግሞ ቤታ ብሎከርስ የልብ ምትን የሚቀንሱ፣ አልዴስትሮን ብሎከርስ ፈሳሽ ለመቆጣጠር የሚረዱ እና ደግሞ በጣም ከባድ በሚሆንበት ሰዓት ቀዶ ጥገና ያግዛል ማለት ነው። ማስታወስ ያለብን መድኃኒት ብቻ በቂ አይደለም። ምን ማለት አለብን? የህይወት ዘይቤያችንን መቀየር ማሻሻል አለብን። የማናሻሽል ከሆነ መድኃኒት ስለወሰድን ብቻ መዳን አንችልም። የህይወት ዘይቤ ማሻሻል ማለት ምን ማለት ነው? የምንመገበውን የጨው መጠን መቀነስ፣ ንቁ መሆን፣ ቀላል እንቅስቃሴዎችን ማድረግ፣ የተጠበሱና ስብ ያላቸው ምግቦች አለመመገብ፣ አልኮል አለመጠጣት፣ ሲጋራ አለማጨስ፣ መድኃኒቶችን በየቀኑ መውሰድ እና የመሳሰሉትን ማድረግ CHFን ለመቆጣጠር ይረዳናል ማለት ነው። CHFን እንዴት መከላከል እንችላለን ብለን መጨረሻ ላይ በምናወራ ሰዓት የደም ግፊትን መቆጣጠር፣ የስኳር በሽታን ማስተዳደር፣ ሲጋራ ማጨስና አልኮልን ማስወገድ፣ ጤናማ ምግብን መመገብ፣ በየጊዜው የአካል ብቃት እንቅስቃሴን ማድረግ፣ በየጊዜው ሩቲን የሆነ ቼክአፕ ወይም ደግሞ በየጊዜው ምርመራን ማድረግ ይጠቀሳል ማለት ነው። አንዳንድ የተለመዱ ግን ንግግሮች አሉ፣ ልክ ያልሆኑ አመለካከቶች። ከነሱ መካከል CHF ማለት የልብ ማቆም ማለት ነው የሚሉ አሉ። አይደለም። CHF የልብ ማቆም ሳይሆን ልባችን በፊት በሚሰራው አቅም አሁን አለመስራት ማለት ነው። ሁለተኛው ደግሞ CHF የሚያጋጥማቸው አረጋውያኖች ብቻ ናቸው። አይደለም። CHF ህፃን አዋቂ አይለይም። ሁሉም ተጠቂ ነው። ስለዚህ ሁሉም ራሱን መጠበቅ ይኖርበታል ማለት ነው። ከዛ በተጨማሪ ደግሞ መድኃኒት ከወሰድኩኝ ደህና ነኝ ኖ፣ መድኃኒት መውሰድ ብቻ አያድንም። መድኃኒት መውሰድና የህይወት ዘይቤን መቀየር ያስፈልጋል። ስለዚህ ሁለቱ አንድ ላይ የሚሄዱ ናቸው እንጂ አንዱ ስላለ ሌላው አይኖርም ማለት አይደለም። መድኃኒት ስለወሰድን ብቻ ሌላውን ማድረግ የለብንም ማለት አይደለም። ሌላ ደግሞ በቅርቡ እሞታለሁ ኖ። ብዙ ሰዎች በጥሩ ሕክምና ረጅምና ጥራት ያለውን ህይወት መኖር ይችላሉ። እንደ ማጠቃለያ ያክል ልብ በጤናማ ሁኔታ ደምን በየሰውነታችን ክፍል ሁሉ ያሸጋግራል። CHF ማለት የልብ ድካም ሲጀመር የፈሳሽ መጠራቀም ነው። ሶስተኛ፣ በግራ እና በቀኝ በኩል ወይም ደግሞ በሁለቱም በኩል CHF ሊከሰት ይችላል። ሌላ ደግሞ ሊታከም ይችላል። አስፈላጊ ከሆነም በቀዶ ሕክምናም ሊሻሻል ይችላል። የመጨረሻው ደግሞ መድኃኒታችንን እና የአኗኗር ዘይቤያችንን በስነ ስርዓት እስካስተካከልን ድረስ
ጤናማና ጥራት ያለውን ህይወት መኖር እንችላለን። ይህ አንድ አፍታ ስለ ጤናችን ነበረ። ይህንን ቪዲዮ ስለተመለከታችሁልን በጣም እናመሰግናለን። ይጠቅማል ብላችሁ የምታስቡ ከሆነ ለዘመድ ለጓደኞቻችሁ ሼር አድርጉልን። እኛም እንድንበረታታ ላይክ፣ ሰብስክራይብ ማድረግ አይረሳም። በቀጣይ ቪዲዮ ደግሞ እናንተ እንድትመርጡ አድርገን በቀጣይ ሳምንትም በተገቢው ሰዓት ላይ የምንገናኝ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ልባችሁን ጠብቁልን፣ ምክንያቱም ልባችሁ እናንተን ይንከባከባልና። ሰላም።